ፔሸንት ማመነቃቀር በኢሮፕ በጣም ብዙ ጊዜ ሀፕን የሚያደርግ ነገር ነው። ችላ ማለት በጣም ሀፕን የሚያደርግ ነገር ነው። በተለይ አሁን በዚህ ሰዓት ኢኮኖሚ በጣም ስለተወደደባቸው የኢኮኖሚ ክራይሲስ ስላለ አንድም ፔሸንት በትክክል አለማስተናገድ በጣም በብዛት የሚከሰሱበት ኬዝ ነው። ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታላችሁ። ጤና ይስጥልኝ እንግዶቼ፣ እንዴት ከርማችሁልኛል? ዛሬ በጣም ብዙዎቻችሁ በጠየቃችሁኝ ጥያቄ መሰረት ባንኮክ በነበርኩበት ጊዜ አንድ ቀን ሆስፒታል አሳልፈን ነበረ ሁላችንም ቼክአፕ ለማድረግ እና ያንን ሆስፒታል ስንት ዋጋ ከፈልኩበት፣ በምን አይነት መልኩ አገኘሁት፣ ለምን ያንን ሆስፒታል ካየናቸው 6 የተለያዩ ክሊኒኮች ለምን መረጥ ነው። በእኔ ተሞክሮ ሁልጊዜ እዚህ ጋር ስመጣ ከራሴ ተሞክሮ ተነስቼ ነው የምነግራችሁ እና በጣም በተለያየ ቦታ የሚኖሩ በኢሮፕ ውስጥ ያሉ ሰዎች፣ በአሜሪካን ያሉ ሰዎች፣ በአፍሪካ ያሉ ሰዎች ለሕክምና ባንኮክ ይሄዳሉ። ለምንድን ነው የተመረጠችው? በምን አይነት መልኩ ነው የምትሰጠው ሰርቪስ፣ ዋጋዋ፣ ጥንቃቄዋ፣ የሚጠቀሙት ማሽን ያሉትን ነገሮች በሙሉ እንግዲህ እኔ 20 ዓመት ብዙ ነገሮችን ስላስተዋልኩኝ እዚህ በምኖርበት እዛ ሲሄድ ምን አገኘሁኝ የሚለውን ነገር በጣም ይጠቅመናል ብዬ ስላሰብኩኝ ዘግጀጀት አድርጌ ወረቀቶችን እዚህ ጋር ይዤ መጥቻለሁ። አይታችሁ እስከ መጨረሻ ድረስ ፍረዱ። ምክንያቱም ማየት ማመን የሚለውን ነገር እንድትከታተሉኝ በማለት ለወንድ ያለ የህክምና ሊስቶች አሉ፣ ለሴት ያለ የህክምና ሊስቶች አሉ፣ ለልጆች ያለ የህክምና ሊስቶች አሉ። በምን አይነት መልኩ ነው የሚያስተናግዱት፣ ምን አስደመመኝ የሚለውን ፓርት ተከታተሉ በጥሞና። የእናንተን አመለካከት የእናንተን አስተያየት ኮሜንት ላይ ጻፉልን። በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ ጠቃሚ የሆኑ ነገሮችን እያነሳን እየተወያየን ከተሞክራችን አንጻር ደግሞ አስተያየት እንሰጣለን፣ ሬት እንሰጣለን። 2026 ሬት በመስጠት ነው በቃ ፌመስ የምንሆነው። ተከታተሉኝ እስከ መጨረሻ ድረስ። ላይክ ላይ የምትቆጥቡት ነገር እሱ ራሱ ታይላንድ ተልኮ በላብራቶሪ ቴስት መመርመር አለበት። ከጎበኘናቸው ሆስፒታሎች ውስጥ አንደኛው እንግዲህ ፊያታይ ሆስፒታል ነው። በጣም የታወቁ ዶክተሮች የሚገኙበት ሎካሉ ሰው የሚመረመርበት ሆስፒታል ስለሆነ ከምርጫችን ውስጥ አንደኛው ነበረ። በሁለተኛ ደረጃ በጣም ፌመሱ ባንኮክ ኢንተርናሽናል ሆስፒታል ገና ከመግቢያው ጀምሮ ብታዩት 5++++ ሆቴል ነው የሚመስለው። በጣም ብዙ ሰዎች ከተለያየ ሀገር እየመጡ የሚታከሙበት ኢንተርናሽናል ሆስፒታል ነው። እኛ ግን ምርጫችን አልነበረም። በሶስተኛ ደረጃ ቡምሩንግ ራድ ባለሳሳት ፕሮናንሴሽኑን ቆንጆ ዌል ኦርጋናይዝድ የሆነ ሆስፒታል ነው። ሁሉን ነገር ነው የሚመረምሩት። አይን አይቀራቸው፣ ጆሮ አይቀራቸው፣ የእግራችን ቁርጭምጭሚት አይቀር፣ ጉልበት አይቀር። በጣም ብዙ ሊስት ያለው ሌላ በጣም የወደድነው ሆስፒታል ይሄኛው ሆስፒታል ነው። በመጨረሻ Samity Veg now have 2,000 plus certified doctors in all specialties. እንግዲህ ባንኮክ ላይ አሉ ተብለው የሚባሉ ሆስፒታሎች ናቸው። ቀደም ብዬ ያሳየኋችሁ እኛ የመረጥ ነው ሆስፒታል ምን ምክንያትን አይተን እንደመረጥን በጥሞና ተከታተሉኝ። በመጀመሪያ ደረጃ እንግዲህ ንጽህናን በተመለከተ በጣም ንጹዎች ናቸው። እያንዳንዱን ነገር ሰው ወጥቶ ሲገባ እያንዳንዱን ነገር ነው ጽድት የሚያደርጉት። ይሄ በጣም ኢምፖርታንት ነገር ነው። የሚሰጧችሁ ልብስ ስትቀይሩ የተተኮሰ ጽድት ያለ ንጹህ ተጣጥፎ ይቀመጥላችኋል። ከዛ በኋላ ራሳችሁ ላይ ያለውን ነገር በሙሉ አስወልቀው ነው ከዛ የሚጀምሩት ቼክ ማድረግ ማለት ነው። በተለያየ ቦታ በሄድንበት ጊዜ ያየሁት ንጽህና በቃ
በጣም አስደምሞኛል። በእውነት በጣም ይሄ በጣም ኢምፖርታንት ነገር ነው። ችላ ልንለው የማይገባ በጣም ኢምፖርታንት ነገር ነው። አንድ ፔሸንት ገብቶ ሲወጣ ጓንት መቀየር፣ ማጽዳት፣ ያሉትን ነገሮች ማነሳሳት በጣም ኢምፖርታንት ከምንላቸው ነገሮች ውስጥ አንደኛ በሉ። ሁለተኛ ነገር ወደ ዋጋው ከመሄዳችን በፊት የሚሰጡትን የሰርቪስ አይነቶች ቼክ እናድርጋቸው። በሁለተኛ ደረጃ እዛ ባላችሁበት ሰዓት ቡና ብትፈልጉ ቡና፣ ሻይ ብትፈልጉ ሻይ፣ ኩኪስ ብትፈልጉ ኩኪስ፣ ውሃ በቃ በላይ ነው የሚያመጡላችሁ። እና ለኢንፎርሜሽን እንኳን ሄደን ውሃ ትፈልጋላችሁ ወይ፣ ምን ይምጣላችሁ፣ ምን ሰርቭ እናርጋችሁ የሚለው ነገር በጣም ልብን እርግት ያደርጋል። በሶስተኛ ደረጃ ያላቸው ትህትና። ሰው ሆስፒታል የሚሄደው ለቅንጦት፣ ሆስፒታል የሚሄደው ስራ አጥቶ ስራ ፈቶ አይደለም። ሰው ሆስፒታል የሚሄደው እንደው ከጤና በላይ ከፈጣሪ ከእግዚአብሔር በታች ከጤና ደግሞ የበለጠ ነገር የለም ብሎ ሰዓቱን ሰውቶ ብሩን ሰውቶ ጊዜውን ሰውቶ በቃ ፈርቶ ተሽቆጥቁጦ ደግሞ ቸሩን አሰማኝ ብሎ ነው ሆስፒታል የሚሄደው አይደለ? እዛ ቦታ ላይ ያንን ነገር አንደርስታንድ አድርገው ጥቅቅ ብለው ስፍስፍ ብለው በጥንቃቄ ሲያስተናግዱ የሰው ልብ የሆነ በቃ እርፍ ይላል አትሊስት። ምክንያቱም ይሄንን ፔሸንት ማመነቃቀር በኢሮፕ በጣም ብዙ ጊዜ ሀፕን የሚያደርግ ነገር ነው። ችላ ማለት በጣም ሀፕን የሚያደርግ ነገር ነው። በተለይ አሁን በዚህ ሰዓት ኢኮኖሚ በጣም ስለተወደደባቸው የኢኮኖሚ ክራይሲስ ስላለ አንድም ፔሸንት በትክክል አለማስተናገድ በጣም በብዛት የሚከሰሱበት ኬዝ ነው። ትህትናን በተመለከተ በጣም ሌላው የወደድኩት ፓርት ነው። በቃ ይሄ ሁልጊዜ መጠቀስ ያለበት ነገር ነው ማለት ነው። ሲቀጥል የሚሰጡት ፓኬጅ በእድሜ የተከለለ ነው። ለቲኔጀሮች የራሳቸው የሆነ ፓኬጅ አላቸው። ለቲኔጀሮች እነሱ የሚመክሩት፣ ለሴት ልጅ የሚመክሩት የራሳቸው የሆነ ፓኬጅ አላቸው። ለወንድ ልጅ የሚመክሩት የራሳቸው የሆነ ፓኬጅ አላቸው። ይሄን ከዋጋ ጋር አማክሎ በየሄዳችሁበት ክሊኒክ ወይንም ሆስፒታል ልክ ስትሄዱ ይሄንን ብታደርጉ እኛ ሰጀስት እናደርጋችኋለን ብለው ዝርዝሩን ያሳዩአችኋል። ከዛ ይሄ ይጨመርልኝ ብላችሁ የምትሉት ኤክስትራ የምትፈልጉት ነገር ካለ ያንን ነገር ደግሞ እንድትጨምሩ ይፈቅዱላችኋል ማለት ነው። ኦፍኮርስ እዛ ላይ ከተጠቀሰው ዋጋ ትንሽ ለውጥ ይኖረዋል። ባንኮክ ላይ እኛ የሄድንባቸው ክሊኒኮች ፕራይቬት ክሊኒኮች ናቸው። ሆስፒታሎቹ ፕራይቬት ሆስፒታሎች ናቸው። ስለዚህ የመንግስት አይደሉም። እያንዳንዱ የምትሄዱበት ቦታ በክፍያ ነው። ይሄን ጥንቃቄ ልታደርጉበት ይገባል። ሲቀጥል ደግሞ ከተለያየ ዓለም የተለያየ ዜጋ ነው ሆስፒታል ውስጥ የምታዩት። በቃ የተለያየ ዜጋ። እኛ ግን የመረጥነው ሆስፒታል ሎካሎቹ ሰዎች የሚሄዱበት ሆስፒታል ነው። ስሙን አሁን አሳያችኋለሁ። የሚሰጡትን ደግሞ የሕክምና አይነት ከነዝርዝሩና ከነዋጋው አሳያችኋለሁ። ከሁሉም ጋር አወዳድረን የመረጥነው ሆስፒታል እንግዲህ ፊያታይ የሚባለው ሆስፒታል ነው። ፕሮናውንሴሽንን እንግዲህ ይቅርታ አድርጉልኝ ከተሳሳትኩኝ። በጣም ቆንጆ የሆነ ሰርቪስ ነው የሚሰጡት። ሎካሉ ሰው ሄዶ የሚመረመርበት ሆስፒታል ነው። በጣም ታዋቂ ዶክተሮች አሉበት ተብሎ ራኮማንድ ተደርገን እኛም ደግሞ ከሌሎቹ ጋር ስናነጻጽራቸው የነበራቸው ሰርቪስ የሚሰጡት ፓኬጅ በጣም ሰፊና ብዙ ነገርን ያካተተ ነው። ኦፍኮርስ ከዛም በተጨመረ ደግሞ እኛ የራሳችንን ይህንን ጨምሩበት ብለን ያልናቸው የተለያዩ ሕክምናዎችን ጨምረውልናል በጥያቄያችን መሰረት ማለት ነው። እንደምታዩት የምርመራ አይነቶቹ ልክ መጀመሪያ ላይ እንዳሳየዋችሁ ብዙ አይነት ምርመራን ኢንክሉድ ያደርጋል። እነሱ ያው ብታደርጉ ብለው የዘረዘሩት የምርመራ አይነቶች አሉ። ከዛ እናንተ ደግሞ መርጣችሁ በምትፈልጉት ባጀት ማወቅ የምትፈልጉትን ነገር በምርጫችሁ ቼክ ታረጋላችሁ ማለት ነው። ሁሉን ነገር ማድረግ በምትፈልጉበት ጊዜ የነሱ አገር 23500 ለወንድ እዚህ ጋር አይ ቲንክ ቪታሚን ዲን ኢንክሉድ አያደርግም። ሶ ኤክስትራ ከፍለናል ለቪታሚን ዲ። አይ ቲንክ ለታይሮይድ ይመስለኛል እንደገና እሱንም የሆነ ፓርቲኩላር የሆነ ምርመራ እሱንም ኤክስትራ አስከፍለውናል።
ኖርማሉ ታይሮይድ በደምና በአልትራሳውንድ አለበት ኢንክሉድ ያደርጋል። አንድ ደግሞ ሌላ እነሱ ሰጀስት ያደረጉን ነበረ ኤክስትራ ከፍለናል። ለሴቶች ደግሞ የተለያየ ምርመራ እዚህ ጋር ነጥቦቹን ታያቸዋላችሁ በሙሉ ያጠቃለሉ 29500። ይሄንን ሆስፒታል የመረጥንበት አንደኛና ዋነኛ ምክንያት ጥሩ ነገር አንብበናል። ሌሎቹ ላይ አላነበብንም ማይሆን ሳይሆን ይሄኛው ሞር ኮንቪንስ አደረገን። ከዛ ሎካሎቹም ሰዎች የሚሄዱበት ነው ብለው ደግሞ ብዙ ሰው እኛ የምናውቃቸው እዛ ሲገልጹ ኦኬ ብለን ልባችን እርፍ አለበት። ሲቀጥል ዋጋቸው በጣም ፌር ነው። እንክብካቤያቸው ልነግራቸው አልችልም። በጣም ትኩረት ልናደርግበት የሚገባው ነገር ምንድን ነው? ኦርጋናይዜሽን እንዴት እዛ ቦታ ላይ ከደረሳችሁ ጊዜ በኋላ ከአንድ ሕክምና ወደ ሌላ ሕክምና ስትሄዱ እንደዚህ በዚህ ጋር ጥፍ ብለ በዛ ጋር ዞረ እዛ ፍሎር ላይ 3ኛ 4ኛ 5ኛ እያሉ አያብሏሏችሁ። ልክ እናንተ አንድ ሕክምናን አንድ ቦታ ላይ ስትጨርሱ መጥቶ ፒክ የሚያደርጋችሁ ሰው አለ። ምክንያቱም ህንፃው በጣም ትልቅ ስለሆነ እናንተ ከአንድ ህንፃ ወደ ሌላ ህንፃ ስትሄዱ እንዳትጠፉ ወይንም እንዳትጉላሉ ይመጡና ሰዎቹ እኔ እንትና ነኝ ከእንደዚህኛው ክፍል ወደዚህኛው ክፍል እንድትሄጂ ዶክተር እየጠበቀች ስለሆነ ይዤሽ ሊሄድ ነው የመጣሁት ብለው ከዛ በኋላ እዛ ጋር መጥተው ፒክ ያደርጓቸዋል። በጣም የወደድኩት ነገር ኢሮፕ ብትጠፉ ከአንድ ቦታ ሌላ ቦታ ብሄድ ግራ ቢገባችሁ ሰው እየጠየቃችሁ ደፋ ቀና ብላችሁ ታገኙታላችሁ እንጂ መጥተው ኦኬ አክሲደንት ካለ መራመድ የማይችል ሰው ከሆነ አዛውንት ከሆነ እንደዛ አይነት ነገር ፐርሰናል አሲስታንስ ላይክ ለዛ ኬዝ አሲስት የሚያደርገኝ ሰው ፈልጋለሁ ብሎ ሪዘርቭ ያደረገ ሰው መጥቶ በጋሪ እየገፉ ከአንድ ቦታ ሌላ ቦታ ይወስዳሉ። እውነት ነው። ፈርስት ኤድ እርጀንት ኬስ ሆኖ ከሄዳችሁ እየገፏችሁ ከአንድ ቦታ ወደ ሌላ ቦታ ያዟዙሯችኋል። እውነት ነው፣ የማይካዳቅ ነው። ግን ቼክ አፕ ለማድረግ ብላችሁ ልባችሁን ተመርምራችሁ ስትጨርሱ አልትራሳውንድ ክፍል የሚወስዳችሁ ሰው መጥቶ ፒክ አያደርጋችሁም። ያ በጣም ዌል ኦርጋናይዝድ ውስጥ ያለ ቼን አለ። ያንን በጣም ሳላደንቀው አላልፍም። ምክንያቱም አልተጉላለሁም፣ አልተጨነቁም፣ እንዳልሳሳት እንዳላረፍድበት ያኛው ዶክተር እዛ ጋር እየጠበቀኝ ነው ብዬ ምንም አልተሳቀቀም ማለት ነው። ይሄንን ሌላው በጣም የወደድኩላቸው ፓርት ዋነኛ 6ኛ ሊጠቀስ የሚገባ ጉዳይ ደግሞ የሚጠቀሙበት ማሽን፣ እኛን ለመመርመር የሚጠቀሙበት ማሽን ሶፊስቲኬትድ የሆነ ማሽን ብዙ ጊዜ በተለይ ይሄ እንዴት ብዬ ልንገራችሁ፣ ቀጥ ብላችሁ ትተኙና የውስጥ አጥንታችሁን ስፓይናል ኮርዳችሁን እንዳለ ዲፕሊ ሰውነታችሁን የሚያየው ማሽን ኢሮፕ ላይ ፓርቲኩላር ኬዝ ከሌላችሁ ዶክተር ራኮማንድ አድርጎ ማስጠንቀቂያ ካልጻፈ በስተቀር አያበሩትም። አይ ዶንት ኖ፣ ምናልባት በጣም ኤክስፔንሲቭ ሊሆን ይችላል። ብዙ ጊዜ ካለው ኮስት አንጻር ዶክተሮች እሱን ለመጻፍ በቃ በጣም ብዙ ፕሮሰስ ማለፍ አለባችሁ። ስለማቀው ነው ይሄንን ነገር የተናገርኩት። እና እዛ ግን በሱ ተመርምራችሁ በስነ ስርዓት ውስጥ ድረስ በአልትራሳውንድ የማይታየው በደም ላይ ሊታዩ የማይችሉ ነገሮችን ዲፕሊ የሚያይ ማሽን ነውና እሱ ነገር በሄዳችሁበት ቦታ እንደዚህ አይነት አገልግሎት መስጠታቸው እኔ እዚህ ካለኝ ከማቀው ሲቹዌሽን አንጻር በጣም ሌላው ያደነኩት ነገር ነው። ሕክምና ከጀመራችሁ በኋላ እዛ ሊስቱ ላይ ያያችሁት ዋጋ እንዳለ ሆኖ በሂደት ግን የሆነ ኤክስትራ የመጠናት ያለበት መታየት ያለበት ነገር ካለ ይህንን ነገር ትንሽ ጥርጣሬ ስላደረብን ድጋሚ ማየት እንፈልጋለን፣ ድጋሚ ሌላ አይነት ቴስት ማድረግ እንፈልጋለን ብለው ሲነግሯችሁ ኤክስትራ ሊጠይቋችሁ ይችላሉ። ሀፕን ሊያደርግ ይችላል። ግን እናንተ ደግሞ እዛ ጋር ሲጀመር በጣም ትንሽ ነገር ነው። የነሱ 500 ብር ወይንም ደግሞ የነሱ 1000 ብር ብላችሁ በዩሮ ወይንም በዶላር ወይንም ደግሞ በምናምን እንትን ስብትሉት ብትቀይሩት ብዙ ያን ያህል ትልቅ ብር ሆኖ አይደለም። ግን እሱም ሆኖ ለምን እንደዚህ ብላችሁኝ አሁን እንደገና ከጀመርኩኝ በኋላ ለምን እንደዚህ ትሉኛላችሁ ብላችሁ ትንሽ የሚረብሻችሁ ከሆነ ነው እኔ በቃ እንደዚህ ብላችሁኝ ገብቻለሁ አሁን እንደጀመራችሁ ጨርሱት ምናምን ማለት ትችላላችሁ። እንደዚህ አይነት ነገር እኔን ሀፕን ስላደረገኝ 4 ሆነን እንሄድ ነው። በቃ ኖርማል ቼክአፕ ነው እያደረግን ያለ ነው። የጠየቁኝ ነገር በቃ በጣም ለኔ
ሲሊ ነገር ነው ብዬ ስላሰብኩኝ ከፈለጋችሁ አድርጉት ካልፈለጋችሁ አታድርጉት። ይሄ ሲምፕል ነገር ነው። አሁን ለዚህ እንደዚህ 500 ምናምን ኤክስትራ መጠየቁ ፌር አይመስለኝም ብዬ ስላቸው ኦኬ 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 ማዳም ኢትስ ኦኬ ብለው ነው ወዲያው ያነሱት። ሶ ምንድነው የምላችሁ በቃ የተባላችሁትን ነገር ኦሬዲ ከከፈላችሁ በኋላ አንዳንድ ጥቃቅን ነገር ቢጠይቋችሁ እንዴት ምናምን ብላችሁ የማለት መብት አላችሁ። ትሁት በሆነ አይነት መልኩ ምንም ይሄ ጠብ፣ ክርክር፣ ጭቅጭቅ አያስፈልገውም። ትሁት በሆነ አይነት መልኩ ብትጠይቋቸው እዛው ለዛው የምታስተካክሉት ነገር ነው። ምንም የሚያስደነግጥ ነገር አይደለም። ሲቀጥል እንደነዚህ አይነት ሕክምና ከተለያየ ሀገር ተነስታችሁ ወደ ባንኮክ ልታደርጉ የምትሄዱ ሀሳብ ካላችሁ ሎ ሲዝን ብትጠብቁ ጥሩ ነው። ምክንያቱም እኛ የሄድንበት ሲዝን የኒው ይር ሲዝን ስለነበረ ሰው እዛ ከሄድኩ አይቀር ለምን ይችንም አላደርጋትም ብሎ ቀጠሮ አስይዞ በጣም 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 ብዙ ሰው ነበረ። በየሄድንበት ሆስፒታል በሙሉ ያየነው በጣም ብዙ ሰው ነበረ እና እዛ ራሱ የሚኖሩ ሰዎች የመከሩን መምጣታችሁ ቃል ለሌላ ጊዜ ስትመጡ ሎ ሲዝን ላይ ነው፣ ሃይ ሲዝን ላይ አትምጡ። ቫኬሽን በጣም ሰው የሚሄድበት ሲዝን ላይ ከመጣችሁ ያው ብዙ ጊዜ የመጠበቁ ግርግሩ ምናምኑ ስላለ ሎ ሲዝን ዋጋም የፍላይት ይረክሳል፣ የሆቴል ዋጋም ይረክሳል። እንዲሁም ደግሞ የምታደርጓቸው ነገሮች በሙሉ እዛ ሃይ ሲዝን ካልሆነ ዋጋው ረከስ ይላል። አሁን ከምጠራቸውም በላይ ይረክሳል። ይህንን እንድታሰምሩበት እፈልጋለሁ። እኔ አሁን እንዳለ ፋይሉን እያሳየዋችሁ የከፈልኩት በቃ አይደኑ ወደ ዩሮ ብትቀይሩት 550 ምናምን። ያልተመረመርኩትን ነገር ጠይቁኝ፣ ቼክ ያላደረጉትን ነገር ጠይቁኝ። ደም ወስደው፣ ሽንት ወስደው፣ ሰገራ ወስደው ሁሉን ነገር ነው ቼክ ያደረጉት እና ወደ 500 እንደው $600 600 ዩሮ በዩሮ ሶሪ 600 ዩሮ እንኳን አይሞላም። እንደነዚህ አይነት ምርመራ እኔ በምኖርበት ከተማ ልመርመር ብዬ ብል ሲጀመር ዌቲንግ ሊስቱ ሲቀጥል ሚኒመም 4800 ሚኒመም ነው ብላችሁ 4800 5000 ዩሮ አወጣለሁ። በቃ ምንም ሲቀጥል እንደነዚህ አይነት ያሉባቸው መሳሪያዎች ሄጄ ለመመርመር ሌላ ከተማ መሄድ አለብኝ። ወደ ሚላን መሄድ አለብኝ፣ ወደ ሮም መሄድ አለብኝ፣ ወደ ትልልቅ ከተማዎች መሄድ አለብኝ። ምክንያቱም ሁሉ ሆስፒታል እዚህ ሁሉ አይነት ማሽን አለው ማለት አይደለም። የልብ ሲባሉ የልብ የሚጠቀሙት ማሽን፣ የኛ ለሴቶች ለጡት ምናምን የሚጠቀሙት ማሽን፣ እንደገና ደግሞ ለአልትራሳውንድ የሚጠቀሙት ማሽን እንደነገርኳችሁ ይሄ እኔ ማሽኑን ስሙን ቼክ አድርጌ ካገኘው ተነግራችኋለሁ። እሱ የሚጠቀሙት ላይ በጣም ሶፊስቲኬትድ የሆነ ማሽን ነው የሚጠቀሙት እና ይሄም በጣም በጣም ያስደመመኝ የወደድኩት ፓርት ነው። እና ቫኬሽን መሄድ ካሰባችሁ ከመሄዳችሁ በፊት አሁን የምገልጻቸውን ሆስፒታሎች ዋጋቸውን አይታችሁ ምርጫችሁን ቼክ አድርጋችሁ ኢን አድቫንስ በኢሜይል ኮንታክት ብታደርጓቸው እዛ ስትሄዱ ቀጠሯችሁ ተይዞላችሁ ሁሉ ነገር ተስተካክሎላችሁ እዛ ወረቀታችሁን ማስተላለፍ የምትፈልጉት የጤና የተለያየ ስፔሻል ኬዝ ካላችሁ ኢን አድቫንስ ልካችሁላቸው እዛ ስትሄዱ ሁሉ ነገር ተስተካክሎ ይጠብቃችኋል። እና ግዴታ እንደነዚህ አይነት ነገሮች እዛ ሄዳችሁ ኢንፐርሰን ማድረግ አለባችሁ ማለት አይደለም። ከመሄዳችሁ በፊት ያለውን ምን አይነት ዶክተር አሲስት ያደርጋችሁ የሚለውን ራሱ አድቫይዝ ያደርጓችኋል። ለምንድን ነው ይሄንን ብዬ የምመክረው? አንዳንድ ሰው በኤጀንሲ ስለሚያልፍ በኤጀንሲ በምትሄዱበት ጊዜ ሆቴላችሁን፣ ሕክምናውን ምናምን በሚል አይነት ጊዜ ብዙ ጊዜ ኤጀንሲዎች የራሳቸውም የሆነ ክፍያ አላቸው። ሶ ለአንዳንድ ሰው ያንን ካልኩሌት ሲያደርገው ይሄንን ካልኩሌት ሲያደርገው ያንን ካልኩሌት ሲያደርገው አፎርድ ላያደርገው ይችላል። ግን ናወዳይስ እንደነዚህ አይነት ነገሮችን አሁን በምሰጣችሁ ሆስፒታል ስማቸውን ወስዳችሁ ዳይሬክት ኮንታክት ብታደርጓቸው ዳይሬክት በኢሜይል በዋትሳፕ አሲስት ያደርጓቸዋል። ከዛ በኋላ በዚህ ቀን ኑ በተባላችሁበት ቀን በዛ በቀን ትሄዳላችሁ ማለት ነው። ሌላው በመጨረሻ ሳልጠቅሰው የማልፈው ነገር የዋጋው ርካሽነት እንዳለ ከላይ የጠቀስኩት እንዳለ ሀሳቦች እንዳሉ ሆነው እንዴት ኦን ታይም ነገሮችን እንደሚያስተናግዱ በጣም የገረመኝ ሰዓት ነው። እኔ እነዚህ ሰዎች ቡና አይጠጡም እንዴ? ሻይ አይጠጡም እንዴ? ምሳ አይበሉም እንዴ? ምክንያቱም እኛ ጠዋት 7 ላይ ኑ ተባልን። ጠዋት 7 ላይ እዛ የደረስን እስከ ምሽቱ 12 ሰዓት ድረስ እያንዳንዱ ዶክተር
ኦን ታይም ነበር የሚቀበለን የነበረው። ላዩ ላይ የተጻፈውን ፕሮግራም በትክክል ነበረ በቃ ማኔጅ ያደረጉት። እንግዲህ 4 ሆነን ነው እንግዲህ ኢማጂን፣ እኔ ብቻዬን አይደለም 4 ሆነን። ሶ በጣም 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 ተጠቅሜበታለሁ። አገልግሎታቸውን ወድጀዋለሁ በእውነት። እንደነዚህ አይነት አጋጣሚዎች በተለይ በአሜሪካን የምትኖሩ ሰዎች ሕክምና በጣም ብዙ ጊዜ ብዙ ኢንሹራንስ ውድ ኢንሹራንስ እየከፈላችሁ ሕክምና ላይ ችላ የሚሉት ነገር፣ በኢሮፕ ያለን አንዳንዴ እያወቁ ዝም የሚሉት ነገር፣ እያዩ ዝም የሚሉት ነገር፣ በቃ ይሄ እንዴት ብዬ የቸልተኝነት ነገር ለሀገራቸው ዜጋ ሲሆን ነው እንጂ አንዳንዴ በጣም ኃይለኛ ትኩረት የሚሰጡት ለውጭ ሀገር ዜጋ ብዙ ጊዜ በቃ የሆነ ቸላ የማለት ነገር አለ። በተለይ ቋንቋ ማትችሉ ከሆነ በህክምና ትጎዳላችሁ። ቋንቋ በጣም በጣም ህክምና ሐኪም ቤት በምትሄዱበት ጊዜ ዋነኛ የሚጠቅማችሁ ነገር ቋንቋ ነው። በቃ ይሄን ልታሰምሩበት ይገባል። ስለዚህ ኢሮፕ ላይ የምትኖሩ ሰዎች ቋንቋ የሚጠቅማችሁ ድንገት you never know in life ሆስፒታል ብትሄዱ ኮሚዩኒኬት ማድረግ የምናወራው ነገር ካልተግባባን ዶክተሮቹ 30,000 ሰው በቀን ስለሚጎበኙ ድክም ነው የሚላቸው። እናንተም አንዳንዴ በእነሱ ቦታ ላይ ሆናችሁ አስቡት። ያለው ሁኔታ እንዳለ ሆኖ እንደገና ደግሞ ሲቀጥል ደግሞ ቋንቋ በደንብ የማይችል ሰው ፊት ለፊታቸው ሲሆን እንዴት ሊደክማቸው እንደሚችል እና ሁሉ ሰው ትዕግስት አለው፣ ሁሉ ሰው ርህራሄ ያለው ማለት አይደለም። አንዳንዴ ስራቸውን ሰርተው ብድግ ብለው ተነስተው መሄድንም የሚፈልጉ ዶክተሮች እንዳሉ እንዳትረሱ። ስለዚህ ስራ የምትሰሩ ከሆነ ዶክመንት ካላችሁ፣ አቅሙ ካላችሁ እንደነዚህ አይነት ነገሮች ወጣ ብላችሁ ሌላ ሀገር ሄዳችሁ ታክማችሁ ሪላክስ አድርጋችሁ ራሳችሁን ሪጀነሬት አድርጋችሁ ቫኬሽን የሚካሄደው ለጭፈራ፣ ለመብላት፣ ለመጠጣት፣ በቃ ለሾፒንግ ምናምን አይደለም። አንዳንዴ ቫኬሽን ብዙ ቁም ነገር ተሰርቶበት ይመለሳል። በዚህ አጋጣሚ የእናንተን አመለካከት የእናንተን አስተያየት ኮመንት ላይ ጻፉልን። ይጠቅማል ብላችሁ የምትሉትን ደግሞ ሼር አድርጉን። ስለተከታተላችሁኝ ከልብ እያመሰገንኩኝ የሚጠቅም መረጃ ያስተላለፍኩላችሁ ይመስለኛል። በሚቀጥለው ኢትዮ ኤልሲ ላይፍስታይል ላይ ጠቃሚ በሆኑ እያዝናኑ በሚያስተምሩ በተለያዩ ቪዲዮዎች እስከምንገናኝ ተባረኩልኝ ዶቼ።